ከዮኒ ማኛ ይጠበቃል። የሆነ ነገር ብል ይጠበቅ። አንተ ሙስሊሙን ብጨረግድ፣ ኦርቶዶክሱን ብጨረግድ፣ ጴንጤውን ብትሰድብ ማንም በቁም ነገር አያይ። እኔ ብናገር በቁም ነገር ስለምታይ ነው። በቁም ነገር ለማያዩት ሰዎች ስቃይ ያልፋሉ። ኦርቶዶክስ ታይታለች። አሁን ወደዳችሁም ጠላችሁም ዛሬ ውጤት አምጥታለች። ኦርቶዶክስ ድምጿ ተሰምቷል። ዓለም ላይ እንዲሰማ አድርገናል። ጠቅላይ ሚኒስትሩ አድርጎት የማያውቀውን ነገር እንዲያደርግ ተደርጓል። ውጤት ይዘን መጥተናል። ለምን ከኔ ሰው ይጠብቃል? ከሞጣ አይጠብቅም። ከጉቶ ምንም አይነት ከጂጂ የሚጠብቀው ነገር የለም። እውነቱን ነው ብለን አይጠብቋችሁ። አሁን አዶናይ ተጠብቆ ነበር አደረገው። አሁ ጃኒ ተጠብቃ ነበር ድምፅ ሆነች። አሁ ድምፅ ሲሆኑ ደግሞ መልሰ መሳደብ አይገባም። ሙስሊምም ሆኖ ድምፅ ለሆኑት እኔ አክብሬያለሁ፣ እግዚአብሔር ይስጥልን ብያለሁ። ከማንኛውም ይሁን ለተጎዱ ሰዎች ድምፅ የሚሆን ሰው እኔ አክባሪው ነኝ። ይሄ ምን የሆነ የሰለጠነ አስተሳሰብ ሲኖረ ነው። እኔ ሙስሊሞች መልካም የተናገሩት እግዚአብሔር ያክብርልን። ስለ አርሲው መናገራቸው ወደድክም ጠላህም አቴንሽን ይሰጣል። ያ ህዝብ ምን እየሆነ ነው ብሎ ሰው ትኩረት እንዲሰጠው ያደርጋል። ስለዚህ ሰው አቅርቦቱ ይወስናል። አንተ ተጠየቅ ተሳደብክ፣ ጉቶ ተጠየቀ ተሳደበ። ይሄ ነው። እኔ ተጠየቅኩኝ ምን አርኩኝ? ድምፅ ሆንኩኝ። አዶናይ ተጠየቀ ድምፅ ሆነ። ጃኒ ተጠየቀች ድምፅ ሆነች። ዘመርኩን ተጠየቀ ድምፅ ሆነ። ሌሎችም አባቶች ተጠየቁ ድምፅ ሆኑ። ይሄ ነው የሆነው ነገር። ልዩነታችን ያ ነው። እና አህመዲን ጀበል በላቸው፣ ሌሎችም በላቸው፣ እነ ያሲን ኑሩ፣ እነ ሌሎችም ይሄ ነገር ይቆማል። ምክንያቱም የሃይማኖት ጸብ የሚያመጣው ነገር ቀላል ውድመት አይደለም። እንደ ሀገር ነው የሚጠፋው፣ ቀላል አይደለም። ስለዚህ አሁንም አርሲ ላይ የተደረገው ነገር ቢያንስ ምንም ይሁን ከ100 ዓመት በላይ ታሪክ ያለው ቤተክርስቲያን ሲቃጠል አንተ እውነተኛ ኦርቶዶክስ ከሆንክ ሞጣ ይህንን መስራት ነበረብህ። ምንም ቢሆን ከኔ ጋር ያለን ቢፍ እኮ ሁሌ እንቀጥለዋለን። እንዳንተ አይነት አዛባ ዱባይ እጄ ስሸረሙጥ ሙሉ አይደለሁ። ዱባይ ላይ ሴት ፍለጋ ስሯሯጥ የምታገኘኝ ሰው አይደለሁም። እኔ አይደለሁ ክብሬን ጠብቄ የምቆይ ስር መጠመጥ አይደለም። ስለዚህ አሁንም መደረግ አለበት ብዬ የማስበው የተጨፈጨፉ በየጊዜው የሚገደሉ በየጊዜው ለሚታረዱ ሰዎች ድምፅ መሆን እኔ ጥፋተኛ ነኝ። በምን ሂሳብ እስቲ በምን መልኩ ብታየው ነው እኔ ጥፋተኛ መሆነው? በምን ጆካ እንዴት በምን ሂሳብ ነው እኔ ጥፋተኛ መሆነው? እነዚህ ሰዎች ለተጨፈጨፉት ድምፅ መሆኔ እንዴት ጥፋተኛ ያስብለኛል? እስቲ በፈለጋችሁት ሄዱ፣ በፈለገው ሂድ፣ እስቲ እንዴት ጥፋተኛ ያስብለኛል? አየ ጭንቅላት ያለው ሰው ድምፁንልኝ ስትባል ድምፅ ትሆነ፣ ካልሆነ ደግሞ ዝም ትላል። ማናችሁም ብትሆኑ በዚህ ጉዳይ ላይ ድምፅ የሆናችሁ በሙሉ ያንዳችሁም ድምፅ ትልቅ ዋጋ አለ። ሶሻል ሚዲያ ተጠቃሚ ነው። ስክሮል ስታደርግ ያንን ሰው ታየዋል። ያንን ሰው በደንብ አድርገህ ታየዋለህ። ምንድን ነው ያለው? እውነት ከህዝብ ጋር ነው ወይ? የእምነቱ ጉዳይ የምንም ይሁን ንጹሐን ሲገደሉ በምንነቻ በኦርቶዶክስነታቸው ተመርጠው ነው የተገደሉት። ተመርጠው ነው የተገደሉት። ይሄ ማንም አይክደው። መርጠው ተገለዋል። ይሄንን ድምፅ መሆን ዮኒ ማኛ እንዴት ያስጠይቀዋል? በምን መልኩ ሊያስጠይቀው ይችላል? እኔን ነው ሰው የሚታዘበው ወይስ እናንተ ድምፅ አልሆንም ያላችሁትን ነው የሚታዘበው? ሰው በየትም በኩል ጸብ ይኖር። አያችሁ፣ ይሄ ነው ችግሩ። እኔ ሁል ጊዜ የህዝብ ድምፅ ከመሆን ወደኋላ ብዬ አላቅም። ነበር ሆኜ አላቅም። እግዚአብሔር ይመስገን። ለምን
ትንሽ ፊደል ቆጥር ያለው ትንሽ ማስተዋል የሚባለው ሌላው የከተማ ልጅ መሆን ይለየኛል። የከተማ ልጅ ለጥቅም ብሎ ሲንደፋደፍ አታገኘው። ለላይክ ለፎሎ ምናምን ለፎሎ ቢሆን ማኔ እኮ እንዲህ ያልኩ ተጠንቅቄ እንዳይዘጋ ሚሊዮኖች ነው የተዘጉብኝ። እኔ ከአንዴም ሁለቴ ተጠንቅቄ አፌን ቆጥቤ እንዲያልልም ብዬ እንዘበዘብ ነበር ነው መሆን ባለበት ጉዳይ ላይ ለምን ድራሹ አይጠፋ? ቲክታክ ሀሳቤን ከመግለጽ የሚያግደኝ ሰው የለም። ያ አይነት ወንድ ነኝ እኔ። እንደሌላው እንደዚህ ወይኔ ፎሎወር ወይኔ እንትን የጠፋ እያልኩኝ የምንዘባዘብ ሰው አይደለም። አሁንም ቢሆን ንጹሃን የተገደሉት ለእነሱ ነው ድምፅ የሆንኩት። ሌላው ድምፅ ሆኑ ጌሙን በደንብ ሲያጧጡፍ እኔ ትቼዋለሁ። ሁሉ ነገር ይቀርና የሰው ልጅ ምን የሰው ልጅ ይቀድማል በሚለው ሁሉ ነገር ትቼ ያንን ነገር ነው ያደረኩት። ስገባም ሀሳቤን ሰጥቼ ላጥ ብዬ ነው የምወጣው። እንደናንተ ተዘብዝፌበት ቲክታኩን አልውልበትም። ተዘብዝፌ አንድ ነገር ሳላረግበት ውዬበት አላውቅም። ናቨር ዮኒ ማኛ ብሎ ውሎበት ዝም ብሎ አያውቅም። ምንም አትሰሩበትም። ዮኒ ማኛ ተቃራኒ መሆን ከህዝብ ጋር እንጂ ከኔ ጋርማ አልኩ እኮ ሁለታችሁንም አንድ ላይ ሆናችሁ ገርፋለሁ አልኩ። ዳስሜ ያ ቦርጫም ሸረሪት ከተቀመጠበት ለመነሳት የሚከብደው ሰው ይሄም በጭባጫ ሽንታ ነው። ከኔ ጋርማ አይደለም። ችግሩ ምንድነው? እንዴት ዮኒ ማኛን ይከተለው? ዘር ማንዘር ያየኛል። ዘር ማንዘር ቁጭ ብሎ ዮኒ ማኛ ምን አለ ብሎ ሰው ያያል። ለምን? ከኔ የሚጠብቀው ነገር አለ። እኔ እግዚአብሔርን አመሰግነዋለሁ። ዮኒ ማኛ በቁም ነገር ቦታ ላይ ቁም ነገር ነው፣ በቀልድ ቦታ ላይ ቀልድ አለቀ። ቁም ነገር ካለ ሲሪየስ ነገር ካለ አዱሬ ሰውም በደንብ አድርጎ ያንን ይቀበለዋል። ቀልድ ካለ ደግሞ እንቀላለዳለን። እንዴን ቴዲ ሐዋሳን ለምን አልሰደባችሁትም? ድምፅ ሆኖ የለ እንዴ? ለምን አልሰደባችሁትም? ድምፅ ሆኖ አለ እኮ። እኔ ጋ ነው ችግሩ። ለምን የምታውቁት ዋናው ዘ ኪንግ ዮኒ ማኛ ስለሆነ ከእኔ ተቃራኒ መሆን ውጤት የሚያመጣል ስለሚመስል ስኖ ገና ሀያፐን ሙስሊም ተገደለብኝ እያለ አይደለም። ሙስሊም ጨረሱኝ፣ እዚህ ቦታ መኖር አልቻልኩኝም፣ አጠፉኝ፣ መስጊዴን አቃጠሉብኝ ሙስሊም እያለ አይደለም። በአሁኑ ሰዓት አይደለም። አምጣ ደበደቡኝ፣ መስጊዴን አቃጠሉብኝ፣ ጨፈጨኩኝ፣ መኖር አልቻልኩም የሚል ሙስሊም አንድ አምጣ ነው ማወራ። የለም። ቢኖር ለምን ብለን ጠይቃለን። የአክሱሙ ጉዳይ መቀበሪያ የለንም አለ በደንብ። የትግራይ ላይ ያሉ ለምን መጥተው አይናገሩ? ትግራይ ላይ የሚኖሩ ሙስሊሞች ሳይናገሩ የት ያለው ይናገራል? ሌላ ቦታ ያለው የለም። ትግራይ ላይ እንደዛ አይነት ወሬ ውሸት ነው የሚያወሩልን። ውሸት ቀጣፊ ናቸው፣ ይዋሻሉ። እና አሁንም የምናገረው ምንድን ነው? ኦርቶዶክስ ተጎድታለች፣ ተገፍታለች። ይሄንን ማንም የሚመሰክረው ለምን እንደሆነ አልገባኝም። ብልጽግና ኦርቶዶክስን አልወደዳትም። ኦርቶዶክስ መዋሸት አትችልም። አባቶች ወጥተው ድረሱልን እያሉ ነው ያለቀሱት። ቪዲዮዎች አሉ። ድረሱልን፣ አልቻልነውም፣ ተሰቃየን፣ ድረሱልን ብለው አልቅሰዋል። ደምን ባልቅሰዋል። እንግዲህ ከዚህ በላይ አባቶች የሚያደርጉት ነገር የለም። ሌላው ማድረግ ያለበት ምንድነው? ወጣቱ መደራጀት ነው ያለበት። ኦርቶዶክስን ለማስጠበቅ መደራጀት ግዴታ። ከተደራጀ ኦርቶዶክስን ቀና ብሎ የሚያያት የለም። ካልተደራጀ እንዳልኩ ማንም ምን ያደርጋል? እየሄደ ያጠፋል። ስለዚህ ቤተክርስቲያን መጠበቅ አለበት። ቤተክርስቲያን በምንድን ነው የምትጠበቀው? መንግስት ምን ሊያቆምላት ይገባል? መከላከያ ሊያቆምላት ይገባል። እዛ ቦታ ላይ መከላከያ ቢኖር፣ በተለይ እንደዚህ አይነት ችግር የሚፈጠርበት ቦታ ላይ
ገስዋ እንደዚህ አይነት ችግሮች አይኖሩ። አሁን እንደዚህ ያፈሉት ቤተክርስቲያን የሚያቃጥሉት ምናምን ከዚህ በፊት የት ነበሩ ነው የኔ ጥያቄ። ከዚህ በፊት የት ነበሩ? ኦሮሞ ወንድምና እህቶች በፊት ተቃውሞ ሰልፍ ሲያደርጉ ስንጥር ነገር አይነኩም ነበረ። እጃቸውን እንዲያርገው ነበር ተቃውሞ የሚያደርጉት። በኦሮሞ ህዝብ እንዳታሳብ፣ የኦሮሞ ህዝብ እንደዛ አድርጎ ነበር ምን ሲያደርግ የነበረው ሲቃወም የነበረው። ስለዚህ ይሄን የሚያደርገው ማን ነው? መንግስት ከለላ ያደርግላቸው ካልሆነ በስተቀር ሌላው ሊያደርግ አይችልም። በጭራሽ ሊያደርግ አይችልም። በጉልበት ቤተክርስቲያንን ሊሰነጥቅ የፈለገውን ሊያደርግ የነበረውን ሰው አምጥታ ፊት ለፊት አስቀመጥከው። አቡነ ሳሪዎስ የሚባል አውሬ ምን አባቱ አቡነ ነው? ይሄ ወሮ በላ ሌባ። ስንት በዘር ከሄድክ የኦሮሞ ቄሶች አቡነዎች ብዙዎች አሉ። እነሱ መሆን ይችላሉ። ይሄ ሰውዬ ኦርቶዶክስን ሊከፋፍል የመጣን ሰውዬ በጉልበት ስልጣን ሰጣችሁ። ድምፅ የኦርቶዶክስ እንዲታፈን ተደርጓል። ይሄን ደግሞ ኦርቶዶክስ አባቶች እንዳይናገሩ ምን ተደርጓል? ታፍነዋል። ታፍነናል አሉ። ከዚህ በላይ ምን ይላል? ምን መደረግ አለበት? መፍትሄው መደራጀት፣ ኦርቶዶክስ አንድ አካባቢውን መጠበቅ፣ ባለህ ነገር መጠበቅ፣ አውሬ የምትላቸውን ቀድመ እርምጃ መውሰድ፣ ቀድመ መውሰድ። ከመሞት መሰንበት ነው። ያራዳ ልጅ እንደሚገልህ ያንን ነገር እንደሚያደርጉ መጥተው ሲያስፈራሩ የዛኔ ለምን ለመንግስት ብትነገር መልስ አይሰጥም። ማስረጃ አምጣ፣ በዚህ ወጣ በዚህ ገባ ነው። አናቱን ሰንጥቀ ብታጠፋው አይለምደው። ሌባ ፈሪ ነው። ሌባ ጀግና ሆኖ አያውቅም። የትም ዓለም ላይ ሌባ ሰው በሌለበት ምን ባለበት ጠብቆ ነው የሚያጠቃ። የሌባና የበጭባጫ ሰው ምንም ጀግና የለው። ስለዚህ አሁንም ኦርቶዶክስን ያንን ነው ማለት ኦርቶዶክስ ላይ ያለው። እስቲ አዲስ አበባ ላይ እንደዚህ አይነት ችግር ይፈጠራል? አይፈጠርም። እናቱ ትውለደው። ሊፈጠር የሚችል የለም። አዲስ አበባ ላይ ያውቀዋል። 4 ኪሎ ነው ገልብጦ የሚገባለት ያውቀዋል። ቀልድ አያውቅም። እንደዚህ የሚያደርግ አዲስ አበባ ላይ አይፈጠርም። ዘግዝቆ 4 ኪሎ ይገባላል። ያውቀዋል። የት ቦታ ላይ ምን ማድረግ እንዳለባቸው አማራ ክልል ላይ አድርገው ዘግዝቆ ሄደ። ስለዚህ ይቺን ነገር በደንብ አድርጋለሁ። አሁንም ሀረር ላይ የሆነ ነገር ተጀምሯል የሚባል ነገር ሰምቻለሁ። ማስረጃው እስኪመጣልኝ እየጠበቅኩ ነው። አሁን ምን ያደርጋሉ? በህወሓት እያሳበቡ ነው። ህወሓት ዱቄት ሆናለች ብላችሁ የለ እንዴ? ደግሞ የፈረደባት ህወሓት አለች። ህወሓትማ ብትሆንልን ደስ ይለን ነበር። ህወሓት በህወሓት ጊዜማ በስንት ጣዕሙ። አሁን ደግሞ የህወሓት ፖለቲካ ጀመራችሁ። ህወሓት ነው ይህን የምታረቀው፣ ይህን የምትፈጥረው። ምን በህወሓት ዘመን የነበር እንዴ? ምድረ ሌባ ምንድን ነው የምታወራው? በህወሓት ዘመን ነበር ቤተክርስቲያን የምታቃጥለው? በህወሓት ዘመን ነው ይሄን ነገር ስታደርግ የነበረው? ሁልጊዜ ህወሓት ማለት አይደብራችሁም እንዴ እናንተ? እንደው ሼም የለም እንዴ? ሁልጊዜ ህወሓት ዱቄት ሆኗል፣ በትነነዋል፣ ምንም ነገር የለም፣ አቅም የላቸውም ትላላችሁ። መጣችሁ ደግሞ አሁን ህወሓት ነው ይሄን ያደርገው ብላችሁ አርሲ ላይ ለተፈጠረው ችግር ህወሓት ነው ያደርገው ብላችሁ ፖለቲካ ትሰራላችሁ። በወያኔ ጊዜማ ሞክራችሁ አፈር ገድሜ አስበልቷችሁ ድራሽ ጠፍቷል። በህወሓት ጊዜ ይሄ ነገር እንዳልነበረ የምታውቁት ጀምረውት በደንብ ተናግሮ አስታውሳለሁ። መለስ ዜናዊ ተናግሮ ድራሻቸውን አጥፍቷቸው እንደዚህ አይነት ነገር ቀና ብለው እንዳያዩ አድርጓቸዋል። ቀና ብለው አሁንም የሚደረገው ነገር ምንድን ነው? ምን ያደርጋሉ? ቤተክርስቲያን ያቃጥላሉ። አሁን ያንን መሬት ለማን ነው የሚሰጠው? ቤተክርስቲያኗ ተመልሳ ትሰራለች እዛ ቦታ ላይ? አይታሰብም።
ቤተክርስቲያኑ ተመልሶ ይሰራል? እስቲ ለዶክተር አብይ ጥያቄ አቅርቡልኝ፣ ለሽመልስ አብዲሳ ጥያቄውን አቅርቡልኝ፣ እዛ አካባቢ ላሉ ሰዎች አቅርቡልኝ። ያ ቤተክርስቲያንን መልሶ ይሰራል ወይ ነው ጥያቄው? አይሰራም። እዛ ቦታ ላይ ምናልባት መስጊድ ይሰሩበታል ከትንሽ ጊዜ በኋላ። እውነቱ ይሄ ነው። ቤተክርስቲያኑ መልሶ አይሰራም። አርሲ የተመረጠበት ቦታ ቀስ እያሉ ነው። ብዙ ቦታዎች አሉ፣ ድምፅ የሌላቸው ብዙ ቦታዎች አሉ። ወለጋ ነበረ፣ ክሊናውት አደረጉ። ወለጋ በደንብ ክሊናውት አደረገው። አማራ የሚባል ኦርቶዶክስ የሚባል በደንብ አጸዱ። ኦሮሞ ነው ኦርቶዶክስ የሆነ ዲቃላ ነው የምትባለው። ማንም ያውቀዋል። ይሄ ማንም ነው የሚያውቀው። የኦሮሞ አባቶችን የኦሮሞ ወንድምና እህቶችን ኦርቶዶክስ ከሆኑ የዲቃላ የአማራ ምንድነው እምነት ነው የሚሏቸው። ዓለም ላይ እንዳለ አይነግሯቸው፣ ማህይም ስለሆኑ ማለት ነው። አሁንም ወለጋን ጨረሱ፣ ከዛ አርሲ ይመጣሉ። ከዛ በኋላ ነገ ጅማ ጠብቁኝ። ጅማም የሚሆነው ይሄ ነው። ኦሮሚያ ክልል ላይ የተባለ በሙሉ የኦርቶዶክስ ተጠብቆ እንደዚህ አይነት ነገር እንደሚሰራ እርግጠኛ ሆኜ እነግርሃለሁ። ክሊን አፕ ነው። የወለጋን አበረዱት አይደለ? የሚፈልጉትን ጨረሱ፣ የሚፈልጉትን አፈናቀሉ፣ የሚፈልጉትን መሬት ወሰዱ። አሁን እሱ ቀረ። አሁን አርሲ መጣ። አርሲ ስጨርስ ሀረር ትሄዳለህ። ሀረር ስጨርስ ጅማ ትገባለህ። ይቀጥላል። ይሄን ነው እየሰሩ ያሉት። ግን የኦርቶዶክስ ልጆች ሾርት ሚሞሪ ሆናቸዋል። ብዙ ጊዜ የተጎዳችሁት በዛ የተጎዳችሁት በዛ። አሁን መንግስት አውቋል። ከዚህ በኋላ ማን ሊፈጥረው ይችላል? እስቲ ንገሩ። መንግስት ይህንን ነገር መግለጫ ከሰጠ ካወቀ በኋላ ከዚህ በኋላ ምን ሊፈጠር ይችላል? እስቲ ቆም ብላችሁ አስቡ። ምን ከዚህ በኋላ መንግስት ካወቀ በኋላ ወደ እርምጃ ነው አይደል የሚገባው? ያንን ቤተክርስቲያን ለማሰራት ህዝቡ ችግር የለበትም፣ ያሰራዋል። ኦርቶዶክስ ሰጪ ናት፣ ሁልጊዜ ሰጪ ናት። ዘር ሳትመርጥ እዚህ ሶሻል ሚዲያ ላይ ዘር ሳትመርጥ ሃይማኖት ሳይመርጥ የሚሰጥ እግዚአብሔር ምስክሬ ከማንም በላይ እንደ ኦርቶዶክስ የሚሰጥ የለም። ኦርቶዶክስና አማራ ብቻ ነው 90% የሚሰጠው። አብዛኛው ሙስሊም አይሰጥም እያልኩ አይደለም፣ ፕሮቴስታንት አይሰጥም እያልኩ አይደለም። አብዛኛው ግን የምታየው ወዳጆች ሶሻል ሚዲያ ላይ የምታገኛቸው የኦርቶዶክስና የአማራ ልጆች ናቸው። አብዛኛውን ሲሰጡ የምታገኘው። ይሄ ደግሞ ከክፋት አይደለም፣ ከማገናዘብ ከመልካምነት ከጥሩነት የተነሳ ነው ይህን የሚያደርጉት ብዙ ጊዜ በምናየው ነገር። ግን መልሶ የሚጎዳ ማን ነው? ይሄው ማህበረሰብ። መልሶ የሚንጓጠጠው ይሄው ሃይማኖት፣ ይሄው ማህበረሰብ። ለምሳሌ በበፊት ጊዜ በእኔ ጊዜ እኔ መኩፋን ነው ዘመድኩን እማረሰው ዘመድኩን በቀለ ሌሎችም አምጡልኝ። ኧረ እነ ኢቭን ቤቴሌም አሁን ነው እንጂ ነገሯ የተበለሻቸው። በፊት በነበርንበት ጊዜ ሰለሞን ቦጋለ የእስራኤል ከእስራኤል ደግሞ ወንድሞች ነበሩ፣ ፍቅሩ፣ ቅድስት፣ ሊዲያ ዘውዱ፣ እንደዚህ ምን ሄኖክ የሺጥላ። ሶሻል ሚዲያውን ቀና ብሎ አማራን የሚያየው አልነበር። ነገሩ የተበላሸው እነ ሞጣ እነ ዮዳብ ጉቶ ምናምን ከመጡ በኋላ ነው አማራ ጋር። እግዚአብሔር ምስክር፣ እነዚህ ሌሎቹ ቅራቅንቦች ከመጡ በኋላ አማራ የተደፈረው። በእኛ ጊዜ አንዱ አንዱን አይሳደብም፣ አንዱ አንዱን አይናገርም፣ አንዱ አንዱን ቀና ብሎ አይም። ተከባብረን ተነጋግረን በስርዓት መደረግ ያለበትን በስርዓት የምንሰራ ነበር። አንዱ አንዱን ቀና ብሎ እንኳን እንትና ዮሴፍ ይጥና ምናምን በደንብ ተዋቅሮ በስነ ስርዓት ነበረ ተነጋግረን ምን የምናደርገው። ይሄ ነው የዛሬ አጀንዳ፣ ይሄ ነው እንደዚህ ተብሎ ቀና ብሎ የሚያየል። ጀዋርን አትላንታ ላይ መኩፋን ነው ሲያንበጫበጨው የነበረ ሰው። ዲሲ ላይ እኔ ሄጄ ጀዋርን ሳንበጫበጭ የነበርኩ ሰው ነኝ በፖለቲካ ሰው። ቀና ብሎ የሚያየን አልነበረም። አሁን ግን ለአማራ ብለው አማራን ሲሰድቡ ነው የሚውሉት ቀኑ ሙሉ። ሞጣኔው አማራን ያልጨረገደበት ጊዜ አለን።
አማራና ኦርቶዶክስን ነው ጥንብርቁሱን ሲያወጣ የሚውልል ጉቶኔው አማራና ኦርቶዶክስ ነው ሲያጥረገረግልህ የሚውለው ቀኑ ሙሉ። ዋና አማራ ናቸው። አማራ ነው ሲጨፈጭፉልህ የሚውሉት። ይዋቸው አዲስ የመጡትን ይዋቸው ሙሉ አማራን ተሳዳቢ ኦርቶዶክስን ተሳዳቢ ናቸው ሙሉ። የኛ የነበረ ጊዜ ፈጣሪ በሚያውቀው ቀና ብሎ የሚያይን አልነበረ። ግን መጡ እነዚህ ገቡበት፣ መቀባጠር ጀመሩ። የአማራውን ነገር አስበሉት። እንዲሁም የኦርቶዶክስ ነገር እንዳይከበር አደረጉት እንጂ ዘመድኩን ራሱ አንዴ ያልጻፈውን ጽሁፍ ጽፋል ተብሎ ዘመድኩን ለመጀመሪያ ጊዜ በቪዲዮ ወጣው እኔ ጋር ነው። ለመጀመሪያ ጊዜ ዘመድኩን በቀለ በቪዲዮ ሶሻል ሚዲያ ላይ የወጣው እኔ ጋር ነበረን። እንነጋገር ነበረ። እውነት ነበረ። አማራው ሶሻል ሚዲያ ላይ ተከብሮ ነበረ። አሁን የማንም ለአጫም ነው መጥቶ የሚናገር። የራሴ እንዳትለው ራሱን ይሰድባል፣ ራሱን ያንቋሻል። ምን ማለት ነው? ራስን እያንቋሸሽ የራስን ህዝብ ለህዝቤ ቆም ያለው የሚባል ነገር አለ እንዴ? የለም። ለአንዳንዱ አርሰናል ከአርሲ ላይ ከሚገደለው ወገኑ ይበልጥበታል። የኳስ ክለቦቻቸው ከኢትዮጵያዊነቱ ይበልጥበታል። እያየን ነው። እና ሁሉም እየተነሳ ነው። አባቶች እየተነሱ ነው። ይህን ጉዳይ በሲሪየስ እንየው። የቀልድ ጉዳይ አይደለም፣ የህይወት ጉዳይ ነው። ቤተ ክርስቲያኑ እዛ ቦታ ላይ ካልተሰራ ኦርቶዶክስ እንድጠፋ ተፈልጋለች። አሁንም እነግርሃለሁ፣ ያ ቤተ ክርስቲያን መልሶ እዛ ቦታ ላይ ካልተሰራ ዓላማው ኦርቶዶክስን ማጥፋት እንደሆነ እንድታውቁ። ይሄ ነው ያ ቤታቸው ተደብቀው ጉቶና ሞጣ አማራን የሚያስበሉት እግዚአብሔር ምስክሬ ሁለቱ ናቸው። አማራ እንዳይደራጅ፣ አማራ ወደፊት እንዳይሄድ፣ አማራ ወደ ጥሩ ዓላማ እንዳይንቀሳቀስ የሚያደርጉ እንቅፋቶች እነዚህ ሰዎች ናቸው። ይሄ ነው ነገር። ለምን የሆነ ጊዜ ላይ ምረታብ በደንብ ይዞት ነበር ጉዳዩ። በደንብ ኑ ተደራጁ እያለ ሲጮህ ነበር ምረታብ። ዘመድኩን ጮኋል። ያልጮኸ ሰው የለም፣ ሰሚ ግን የለም። የዛ ጊዜ መንግስት እንዴት ተመላልሶ እንዴት እንዳደረገ አይታችኋል። የዛ ጊዜ ኦርቶዶክስን ሊከፍል የመጣው ሳሪዮስ የሚባል ወሮ በላ። አሁንም እኔ ቄስ ብትለኝ ባናት ተተከል። ይህን ሰውዬ ቄስ ኦርቶዶክስ ክርስቲያን ነው የሚል ካለ እብድ ብቻ። አይደለም የኦርቶዶክስ ቀንደኛ ጠላት አቡነ ሳሪዮስ የሚባል ይሄ ሌባ ነው። ኦርቶዶክስን በዚህ ደረጃ እንድትጨፈጨፍ የሚያደርገው እሱ የሚመራበት ማንም አያውቀው፣ ማንም አይፈልገው። አውሪዮስ ነው፣ ሳሪዮስ አይደለም፣ እሱ ነው። ከዚህ በፊት ቄስ በላይን አድርገው ሲያሰቃዩ ነበር። በጉልበት ዘርፎልህ ቄስ እንዳልሆነ ይታወቃል፣ ሁሉም ያውቀዋል። ቀሲስ ብሎ አምጥቶ ፖለቲካ ሲሰራበት ነበር። አሁን አቡነ ሳሪዮስ ብሎ ምንም አታመጡ። ይሄ ነው አሁን ችግሩ እየተፈጠረ ያለው። ኦርቶዶክስ ቀና ብላ አታይም እያሉ ነው የሚናገሩት። ስለዚህ አሁንም የምለው ምንድን ነው፣ ለኦርቶዶክስ ወንድምና እህቶች ተደራጅ። የአርሲው ሲቆም ሌላ ቦታ ደግሞ ግድያ ይጀመራል። የወለጋ ነበረ፣ እንደፈለጉ አስጨርሰው መሬቱን በሙሉ ወርሰው ወለጋ ላይ የሚፈልጉትን ስላገኙ አሁን ቆሟል። ወለጋ ላይ የሚጨርስ ወለጋ ላይ የሚያጠፋ የለም። ኦነግ ሸኔ ያላችሁት አሁንም ወለጋ አለ፣ በፊትም ወለጋ አለ። ኦነግ ሸኔ አይደለም፣ አታጭበርበር፣ ሌባ ራስን የምትጨርሰው። ወለጋ ለምን ሰላም ሆነ?
ምንም የተቀየረ ነገር የለም። እዛው ላይ አለ፣ አሁንም አለ። አሁን ደግሞ አርሲ ላይ ተጀምሯል። አርሲ ላይ የሚፈልጉትን ከወሰዱ በኋላ የሚፈልጉትን ካፈናቀሉ ከገደሉ በኋላ አርሲ ሰላም ይሆናል። ሀረር ይቀጥልላል። ከዛ ጅማ እያለ ይሄዳል። ይሄ ነው ስትራቴጂው። ስትራቴጂ ነው። ወሎ የማይቻል ስለሆነባቸው ወሎ ላይ ያለው ህዝብ አልተቻለም። ፍላጎታቸው ወሎን ከአማራ ወስዶ ለብቻዋ ከተማ ማድረግ ነው። ልክ እንደ ድሬዳዋ የፈለጉት። ድሬዳዋ ላይ ማጆሪቲ የምኖረው አማራ ሆኖ እያለ የኦሮሞ ባለስልጣንና የሶማሌ ባለስልጣን ነው የሚቀያየሩት በየጊዜው። አማራ ተወካይ የለውም። ከጨዋታ ውጭ አድርገውታል። ይሄ ነው ያለው። እንግዲህ ድሬዳዋ ላይ ብዙ የአማራ ልጆች ይኖራሉ። ከ70% በላይ አማራ ነው። ግን በሚያሳዝን ሁኔታ ምን አድርገውታል? ሶማሌና ኦሮሚያ ብቻ የሚመራው አማራው ምን አላደረገም? አልተደራጀም፣ አብሮ አልሆነም። ስለዚህ ምን ሆነ? ካልተደራጀ ምን አባማ ታመጣ? ችግሩ ያ ነው። የተደራጀ መቼም ቢሆን የሚነካው የለም። ትግራይ አያስደርሱም። ተሰቀል ፈንዳ በራሳቸው ጉዳይ ራሳቸው እንዲወስኑ የሆኑበት ምክንያት ትንሽ ናቸው። ግን የተደራጀ ኃይል አለ። የተደራጀ ኃይል አለ። መደራጀት የምችለው መጀመሪያ አብሮ በመሆን በምን ማህበር ያስፈልጋል። ማህበር የምን እድር ላይ ተገናኝተ ማውራት ትችላለህ። እድር አለ፣ እቁብ አለ፣ ብዙ ቤተክርስቲያን አለ የምትገናኝበት። አብረ ሆነ ምን ማድረግ እንዳለብህ፣ እንዳትገደል፣ እንዳትጨፈጨፍ፣ እንድትከላከል ራስህን ጠላትን ቀድመ ግንባሩን ብለን እንድደፋው የምታደርገው ስትራቴጂ ያስፈልጋል። ያ ነገር ሲሆን ይፈራል። እነሱ ጋር ሄድም ይባላል። ካልተደራጀ ሁልጊዜ ገለና የአንድ ሰሞን ወሬ ይሆናል እንትን ይላል። አሁን ግን ጠንክሯል። ኦርቶዶክስ ገብቶታል። በተለይ ኦርቶዶክስ ማሽቋለጥ ማሽቃበጥ አቁ። የኦርቶዶክስ ወንድምና እህቶች እነሱ ማያረጉትን አታርግ፣ ትከበራለህ። ይዛኔ እነሱ ማያደርጉትን አታርግ። እነሱ አሁን እንኳን አደረሰ ምናምን የሚባል ነገር የለም። አብዛኛው አይደል አትበል፣ ያከብረሃል። ማንም የሚያከብር በሌቭል ከሄድክ ብቻና ብቻ። በሌቭሉ ያልሄደ ሰው ሲከበር አይቼው አላውቅም። ስለዚህ ኦርቶዶክስ እንደ ሀገር የሆነች አሁን ወርዳ እንደ ማንም ተራ ትሰደዳለች። በጣም ያሳፍራል። ተራ ወርዳ ሀገር የጠበቀች ፊደል የሰጠች ዓለም ላይ ያለ ሰው የኢትዮጵያን ታሪክ ሊብሎ የሚመጣባት ኦርቶዶክስ ዛሬ ማንም ታቦቱን መንገድ ላይ እየተሸከመ ሲሄድል ታገኘዋለን። ቤተክርስቲያኑ እየተቃጠለ ለምን? አለመደራጀት፣ መናናቅ ስለመጣ። ስንሞት እንበዛለን የሚል የገማ ስብከት አለ። ማን አባቱ እንደሰበከው ባላቅ ስንሞት እንበዛለን። ማን ነው እንደዚህ አይነት ጭንቅላትን ያዛገው? የበሰበሰ ትምህርት ያስተምራል። ሰንጥቄ ነው ማሳየ። እኔ አልደራደር። ለጠላቴ ተመችቼ አላውቅም። መቼ ለጠላት አትመች። ለጠላት መቼም አትመቹ። ለጠላቷ የተመቸችው ኦርቶዶክስ ናት። ለሚጠላት ትመቻለች። ግሩፕ አትፈጥርም። እንደሌላው ግሩፕ አትሰራም። ተንኮል አትሰራም። ምን አትሰራም። የጎዳት እሱ። እነሱ መጽሐፍ እየጻፉ አሁን የሙስሊም ኡስታዞችን እችን ቆርጣችሁ አደርሱልኝ። እናንተ ከ15 ዓመት በላይ በኦርቶዶክስ ላይ ዋሽታችሁ፣ በክርስትና ላይ ዋሽታችሁ
መጽሐፎች ስትጽፉ ኦርቶዶክስን ስታጠለጥሏት ቆይታችኋል። እኔ ልጠይቃችሁ፣ እፎይ ታዲያ የእናንተ መጽሐፍ ቢያነብ ምን አናደዳችሁ? ይህን መልሱልኝ። ስትጽፉ ከ15 ዓመት በላይ ገብታችሁ ኢትዮጵያ ይሁ እና አህመዲን ጀበል ሌሎችም መጽሐፎች ኡስታዞች አሏቸው እና አቡ ሃይደር ሌሎችም በክርስትና ላይ የማይጽፉት ጽሁፍ የለም። ምንም አልተባለም። ማንም ወጥቶ እንዴት ትጽፋላችሁ፣ እንዴት ስለ ኦርቶዶክስ እንዲህ ትላላችሁ፣ እንዴት በዚህ ወጥታችሁ፣ እንዴት በዚህ ገብታችሁ የሚል አንድ ሰው የለም። አንድ የኦርቶዶክስ ልጅ እፎይ ስለ እነሱ ጉድ ሲያወራ ይኸው ካልገደል ነው ብለው ይላል። ይቀጥላል። እፎይ ብቻ አይደለም ሚሊየን እፎይ ይመጣል። እናንተ በሰራችሁት ሌቭል ያህል ኦርቶዶክስ የእናንተን ቁራን ሐዲስ እያነበበች ታመጣላለች፣ መጽሐፍ ትጽፋለች። ከነ ጥቅሱ ከነ ማንነቱ እያደረገች ትጽፋለች። ታነባለ። ወደ ሳይሆን በግድ ታነባለ። ለምን? እውነት ነው። 15 ዓመት የጻፋችሁ ሳይኮንናችሁ፣ ማንም ሳይጠይቃችሁ፣ ማንም ሳይከሳችሁ በኦርቶዶክስ ላይ ብዙ ነገር የምታደርጉት ማንም ሳይጠይቃችሁ፣ እሱ ግን እፎይ ስለተናገረ ተብሎ ይኸው ተደብቆ ነው የሚለው፣ እያሳደዱት ይገኛሉ። እውነታዊ ይሄ ነው። በእንግሊዘኛ የሰራሁትን ቪዲዮ አስጠፉት። መንግስት ተባብሮ አስጠፉት። ስለ ህወሓት እንኳንም መረጥ ጀግኖች ናችሁ የትግራይ ህዝቦች ብዬ የሰራሁትን መንግስት አስጠፍቶብኛል። እግዚአብሔር ምስክሬ። ደብረ ጽዮን እንኳን ደሳረ ዶክተር ደብረ ጽዮን በጣም አሪፍ ነው፣ ትግራይ የራስሽን መምረጥሽ በጣም ጥሩ ነው ብዬ የሰራሁትን ቪዲዮ አስጠፉት። ይደነጋግጣሉ በደንብ ደንጋጣ ማንም ሳይኖር የሚደነግጥ መንግስት። ይህንን ያየሁት በጣም ነው ግራ የሚገባል። እውነት ነው። በህወሓት ማሳበብ የህወሓት አጀንዳ ማድረግ የአርሲን ጭፍጨፋ በጣም ያሳፍራል። እግዚአብሔር ምስክሬ ነው የምልህ፣ በጣም ያሳፍራል። ይሄ ነው ችግሩ። በጣም ምንም በማይገናኝ መልኩ አስጀመሩ። ህወሓት ላት ህወሓት አቅም የላትም አጥፍተናታል ያላችሁት ቃል በቃል እራሳችሁ አለ ከረሳችሁት ብዬ ነው። ቀጣይ ሀረር ነው ለማየት ያብቃችሁ። ሀረር ላይ በቅርቡ ትሰማላችሁ። ከሀረር በኋላ ቀጣይ ጅማ ነው። ከዛ ድሬዳዋ ነው። ወለጋ አጸድተዋል። አሁን አርሲ እያጸዱ ነው። ሀረር ይከደላል። ከዛ በሻሻ ትገባለ። በደንብ የታወቀ ነው። ይሄ ነው ሁሉን ነገር የምናየው። ስለዚህ ኦርቶዶክስ ካልተደራጀ አንድ ካልሆንክ እንዳልኩ በእድር ላይ ተገናኝ፣ በዕቁብ ላይ ተገናኝ፣ ቤተክርስቲያን ያለ ቤተክርስቲያን ተገናኝ፣ መስጊድ ያለ መስጊድ ላይ ተገናኝ። ይህንን ነገር ማን እንደሚሰራው በደንብ ወቅ። ከዛ ምን ታደርጋለህ? እርምጃ ትወስዳለህ። የሆነ ግሩፕ ነው አይደል አጠፋ የሚባል ረሚም ታደርገዋለህ። በመረጃ ትይዛለህ። አለቀ። ፈሪ በጭባጫ ተደብቆ ነው የሚያደርገው። ያንን ነው የሚያደርገው። አዲስ አበባ ላይ ለምን መሰላችሁ? ካሜራ አለ፣ ብዙ ነገሮች አሉ። አዲስ አበባ ላይ ብዙ ነገር ለማድረግ ስለማይመቻቸው ይሄ ፓርክ እያሉ ህዝቡን አፈናቅሎ ዳር ላይ ያወጣል። ምን አባማ ታመጣ? አዲስ አበባ ላይ ያለኸው ያፈናቅልና ሌላ ቦታ ዳር ላይ ያወጣል። መሀሉን ራሳቸው ይዛሉ፣ እንደፈለጉ ይጫወቱበታል። ይሄ ሪያሊቲ ነው። ለልማት እኔ ልማት ሲባል የማውቀው ፋብሪካ ተሰራ ነው። ልማት ፋብሪካ ነው ለእኔ ልማት ኢንፍራስትራክቸር ልማት እሱ እንጂ ገና ለገና ውጭው መጥቶ ይጎበኘኛል ምን ማለት ነው? ዶማ
አሜሪካ ፎቅ እያለኝ ኢትዮጵያ ሄጄ ፎቅ ላይ ነው መብራት ላይ ነው የምሄደው እንዴ? እካክ ጭንቅላት እንኳን የላቸው። የአሜሪካን አይነት ላይፍ እኔ ኢትዮጵያ ሄጄ ማየት አልፈልግም። አሜሪካኖቹም አይፈልጉም። ደግሞ እንደ ማየት የሚፈልጉት አሜሪካንስ የተለየ ነገር ይዘህ ካለ እንጂ አሜሪካ ያለውን እዛ ብታሳየኝ ኮፒ አድርገህ ብትወስድልኝ ምን ያደርግልኛል? እውቀት የላቸው። የተፈለገው ስትራቴጂ በግሪን ኤሪያ ሙድ ሙሉ ግን ከዛ መሀል ከጨዋታ ውጭ ማለት ነው ጨዋታው። ሰው ግን ለማልኝ እያለ መብራት አየው። የትኛው ካምፓኒ ተሰርቶልህ ነው? እንዲህ ያህል ካምፓኒ ሰርተናል፣ እንዲህ ያህል ካምፓኒ ፈጥረናል፣ እንዲህ ያህል ይህን አድርገናል አላለ ቢልህ ኦፍኮርስ እንደግፋለን። ኦፍኮርስ ይሄ ተሰራ፣ መንገድ ተሰራ ነው የምትባል፣ ድልድይ ተሰራ ነው የምትባል፣ መብራት በራ ነው የምትባለው። ያ ምግብ ይሆናል እንዴ? መሀይም ስለሆናችሁ አሁንም ያ ምግብ የሚሆነው ከውጭ በሚመጣው ኢንቨስትመንት ምን ያህል ቢገባው በአሁኑ ሰዓት ሴፍ አይደለች ኢትዮጵያ። ኢትዮጵያ ላይ ሀገር ለመጎብኘት ሴፍ ሆኖ የሚካሄድበት ጊዜ አይደለም። አሁን ይህን ሁላ ነገር እየታወቀ ውስጥ ያለውን ህዝብ እንዳይተባበር በምን አጥረውታል? አሁን በኳስ ቁማር ጀምረውታል። በኳስ ቁማር ሰውን አቴንሽኑ ሰርቀውታል። ሚዲያው ፖለቲካ እንዳይወራ፣ የህዝቡ ችግር እንዳይወራ፣ ምኑ እንዳይወራ እያደረጉ ነው። እሱ ግን አሁን አዳፍነነዋል። በምንችለው አቅም ተዳፍኗል። ኢቭን የአርሰናል ደጋፊዎች በአናት ተተከል ነው ያሉ። ከእምነት አይበልጥም ከህዝብ አይበልጥም እያሉ የአርሰናልም ሆነ የሌላ ደጋፊዎች በቁም ነገር ይህን እየሰሩበት ቪዲዮ አዩ። ይዋቸው እነተሙ ምን አለ? በአርሰናል በአናቱ ይተከል ከህዝብ አይበልጥም እያለ ነው ቪዲዮ የሰራው። አንደኛ የአርሰናል ደጋፊ ነው። ወደዛ ውሰድልኝ አልፈልግም አለ። ከህዝብ አይበልጥብኝ፣ ከህዝብ አይበልጥም። ህዝብ እየሞተብኝ እኔ ስለሌላ ልዝናናበት እንጂ ሌላ ነገር ሌላ አጀንዳ እንዲነሳብኝ አልፈልግም አለ። አሁንም የምለው ይሄንን ነው። አሁን ምን ያህል ኦርቶዶክስን እንደሚጠሉ ማሳያው ምን ይመስላል? እዮዳብ ቤት ግባ። እዮዳብ የሚሰራው ቪዲዮ ላይ እዩ ከስር ምን እያሉ እንደሚጽፉለት። ኦርቶዶክስ እንደሚጠሉ የምታውቀው በዛ ሟቹና ገዳዩ ይታወቃል። ይታወቃል። መንግስትም ያውቀዋል። መንግስት በደንብ በጀት መድቦ ነው የሚያስጨርሰው። ሞጣ በተናገረው ንግግር ላይ ስቆ ኮመንት የሚያደርጉለት አብዛኛው ሙስሊም ነው። ግባና ያው ገብተህ ማየት። ኦርቶዶክስ መተኛቱ በሌላ በዝባዝኪ አጀንዳ። አይ ሄኖክ ድንቁ እርግጠኛ ነኝ ይሰራል በአርሲ ጉዳይ። እርግጠኛ ነቅተዋል። አሁን ቆም ብሎ ማሰብ ጀምረዋል። እነ ብዙዎቹ እንትን አሁን ሳሚዳን ሰርቷል። አብዛኛዎቹ አርቲስቶች በዚህ ጉዳይ ላይ ሰርተዋል። ሁሉም ሰርተዋል። ተግባባን። ይሰራሉ። አዶና ያልከው ነገር ነው ሰራ። አላየውም ነበረ እኔ በሌላ ነገር ቢዚ ነበርኩኝ። ሀቅ ነው። ልጁ ዱባይ ላይ ሄዶ ሌላ ነገር ውስጥ ነበረ። እያስተዋወቀ ነው። ሌላ ነገር እያደረገ ነው። ምናምን ፕሬዚዳንት አድርገውታል። የእንትኑ አምባሳደር አድርገውታል። የሆነ ሪል ስቴት እሱን እየሰራ ነው። ልጁ ቢዚ ነበረ። ከስር ጻፉለት። ከስር የጻፉለትን አየ። ስለ አርሲ ድምፁ ነው አለ። የኔንም ላኩለት ወቅጨዋለሁ። ምን አለ? እሺ ብሎ ስለ አርሲ ድምፅ ሆነ። እያንዳንዱ ድምፅ መሆን ጀመረ። ስለዚህ መሆን ያለበት ያ ነው። እነ ራሄል ሰርተዋሉ። ብዙዎቹ ሰርተዋል። ልጅ ሚካኤል ሰርተዋል።
እርግጠኛ ነኝ። ሄኖክ ይሰራል እንዴ? ሄኖክ ይሰራል እርግጠኛ ነኝ። አዎ አያቸው አይደለ? ሰርተዋል። መስራቱ ጥቅሙ ምንድን ነው? ለመጀመሪያ ጊዜ ዶክተር አብይ ይሄንን ነገር ምን አደረገው? እንዲሰራበት የያዘን መግለጫ እንዲያደርግ ለመጀመሪያ ጊዜ ይሄን ያህል ጊዜ ኦርቶዶክስ አልቃ ለመጀመሪያ ጊዜ ቪዲዮ እንትን መግለጫ የያዘን መግለጫ አስተላለፈ። ጆን ዳንኤል ኦርቶዶክስ አይደለም። እናንተ አሽቃብጡለት እንጂ እሱ ኦርቶዶክስ አይደለም። ናውን ፎንቴ ኦርቶዶክስ አይደለም። ተረም ግብሽ አይደለም። እናንተን ይቦጠብጧቸዋል እንጂ የኦርቶዶክስ ልጆችን ኦርቶዶክስ ቤታዮ ሰርታለች አይቻል። መማር ሁሌ እንደሰራቸው በኦርቶዶክስ ጉዳይ ተደራድራ አታውቅም። መማር አለባቸው። አትደራደር። ጃኒ ሰርታለች። ያ እናንተ አሽቃብጡላቸው እንጂ እነ ጆን ዳንኤልም ሆነ አሁን ፎንቴ በለው ምናምን አይሰማ። ለምን ስታልቃጡል? አዶናይ ሰርቷል፣ በደንብ አድርጎ ሰርቷል። አይቻል። ኤርሜችዲ ይሰራል፣ ኦርቶዶክስ ነው። ስለዚህ ከኦርቶዶክስ ማን ነው በተቸገረ ጊዜ በተጎዳ ጊዜ ምን ባልክ ጊዜ ማን ነው ከጎን መቆም ያለበት? ይኸው ማን ያላግጥብሃል፣ ማን ከጎን ቆሟል የሚለውን ታል እና ያንን ነው ብዙ ጊዜ ማየት ያለባቸው። ሞጣ ሁልጊዜ ተቃራኒ ነው። ድምፁን ተብሎ ለአንድ ቀን ድምፅ ሆኖ አያውቅም። ሞጣ አምጣ ቪዲዮ አንዴም ጉቶ ያው ከኔ ጋር እኔን ተቃራኒ መሆን ልክ የሆነ ይመስለዋል። መሀይም ስለሆነ ልቃሚ ስለሆነ እኔን መቃወም ልክ ሆኖ ይታየዋል። ሞጣ ማንም የሚስቅበት ስለሆነ ነው። አንድ ቀን የድምፁን ተብሎ ለአንድ ጊዜ አንድ ቀን ድምፅ የሆነበትን አምጣ። አንድ ቀን መሀይም። ለዛ አሁንም ቆም ብላችሁ ብታዩ መልካም። አይ እናየዋለን። አሁን ዝግጅት ጨርሰናል፣ ዝግጅት እናደርጋለን ብለዋል አይደል? የሆነ በውስጥ አናግሬያቸዋለሁ። የሚሆነውን ነገር አብረን የምናየው በውስጥ አናግሬያቸዋለሁ። ይሄ ድግስ ዘፈን ምናምን አዘጋጅተናል ብለዋል። በውስጥ አናግሬያቸዋለሁ። የሆነ ነገር አለ እነግራቸዋለሁ ጊዜው ሲደርስ። ያዘጋጁ ዝግጅት ለአርሰናል በውስጥ አናግሬያቸዋለሁ። በውስጥ ያለውን ነገር ነግረውኛል። ያንን ነገር ካደረጉ አምግድ ያንን ነገር ካደረጉ ካልሆነ ግን ትዕቢት ነው፣ ጥጋብ ነው። እኛም ደግሞ እናገራለን። ስለዚህ አሁንም የምላችሁ ምንድን ነው? ድምፅ ለሆኑት አዶናይም ሆነ ጃኒም ሆነች ማንም በደንብ ነው ላይቭ ልከውልኝ ነበር። አዶናይ አርሲ እያላችሁ ነው። ያየሁት ነገር የለም። እኔ ቢዚ ነበርኩኝ። ስለዚህ ቼክ አድርጌ አይቼ ድምፅ ሆናለሁ አለ። አየ ያየውን ከመሰከረ አንድ ሰው በቃ ይሄን ያለው ልጁ። ስለዚህ ቴንኪው ነው ማለት ያለብህ። እዛ ላይ ገብታችሁ ሌላ ነገር የምትጽፉ ካላችሁ በጣም እውቀት የሌላችሁ ጭንቅላት የሌላችሁ ዶማዎች ናችሁ። ድምፅ ከሆነ ወጥቶ ድምፅ ሆኗል። ባርምላ ያንን ነው ነው የማየው። የሆነ ሰው ድምፁን አልከው አንተ ስላልክ አይደለም፣ ራሱ ያያል። ካየ በኋላ ከተረዳ በኋላ እውነታውን ለምን ታዋቂ ሰው ነው። ታዋቂ ሰው ስለሆነ የተዛባ ኢንፎርሜሽን ተሰጥቶት ከሆነ ይሄ ሰውዬ ምን ይሆናል? ያውላ 6 ሚሊዮን ፎሎወሮች ሊያጣበት። ስለዚህ አዶናይ ተጠንቅቆ የሚሰራቸው ስራዎች መስራት አለበት። ተጠንቅቆ ካልተጠነቀቀ ብዙ ሰዎች ብዙ ነገር ይሉታል። ስለዚህ ዛሬ በተናገረው ንግግር ልታመሰግኑት እንጂ አዶናይን ልትወቅሱት አይገባም።
ልትወቅሱት በጭራሽ አይገባም። የእኔ ፐርሰናል ኦፒኒየን ነው። ማንም ድምፅ ይሁን ማንም ድምፅ ከሆነ ሪስፔክት አድርገህ ታንኪዩ ነው ማለት ያለብህ። በቃ ድምፁን ልኝ ብለሃል፣ ድምፅ ሆነ አለቀ። ድምፅ ባይሆን ኖሮ የስ ሪሰርች አደርጋለሁ ብሎ አያለው እውነታ እረዳለሁ ብሎ ዝም ቢል ኖሮ እያወቀ ነው ዝም የተባለ ይባላል። ዝም ግን አላለም። አዶናይ ዝም አላለም። በደንብ አየ፣ በደንብ ተረዳ። አዎ በጣም ነው ያዘንኩት፣ አይዞን፣ ከጎናችሁ ነን፣ እግዚአብሔር ያጽናችሁ ባለን ብሎ ተናገረ። ይኸው በምታዩት መልኩ ቪው ምን ያህል እንደደረሰ አይታችኋል። ስለዚያ ነው ሞጣ የሚባል ገልቱ እካክ ግን ይግደል ይጨፍጭፍ ምን ታመጣለን ያለ። ላሳይ፣ ቪዲዮ ላሳያችሁ ውስጥ እውቀት ያለው ሰው ሪሰርች አድርጎ አዶናይ የልጅ አዋቂ መሆኑን አይቼዋለሁ። እግዚአብሔር ምስክሬ፣ የልጅ አዋቂ። ቆይ ምንድን ነው ሪሰርች ላርግ ልይ፣ ከዛ አይቶ ትክክለኛ ነገር ሲናገር መቃወም የለብህ። ሞጣስ ምንድን ነው ያለ? እስቲ ምንድን ነው ያለ ሞጣ? እስቲ ራሳችሁና ራሳችሁ ፍረዱ። ምንድን ነው የሚለው?